ብዙ የገበታ ቅቤ የማይፈጅ ማርብል ኬክ ዘይትና ትንሽ የገበታ ቅቤ ብቻ በመጠቀም ቆንጆ አድርገን እንሰራለን። ኬክ ስትሰሩ የአብሻ እንቁላል አትጠቀሙ። የፈረንጅ እንቁላል በቂ ነው። በኪችናችን ሙቀት ልክ የሆነ ፍሪጅ ውስጥ ያልገባ ኪችን ውጪ ላይ የተቀመጠ ለማለት ነው። 3 እንቁላል፣ 1 ኩባያ የሚሆን ስኳር እናንተ እንደፈለጋችሁት መጨመር መቀነስ ትችላላችሁ። ተመቻችሁ። በጁስ መፍጫ አንድ ብላይንደር እንደዚህ አይነት ሚክሰርም ካላችሁ መሆን ይችላል። ስኳሩና እንቁላሉ ማዋሃድ ነው። ስኳሩን በደንብ ማሟሟት አለበት። እንደዚህ በደንብ ፎሚ እስከሚሆን እንተዋለን። ጋር 1/2 የሚሆን ዘይት መለኪያችን ስንለካ እንደዚህ እኩል ልኬት እንዲኖር እንደዚህ 1 ኩባያ ከግማሽ ነገሮችን አንድ ላይ ነው የምናደባልቀው። 1 ቴብል ስፑን የሚሆን ቤኪንግ ፓውደር እንጨምርበታለን። ቫኒላ፣ ጨው እንዳንረሳ እናፈዋለን። አንድ ሚክሰር እናደባልቀዋለን። የፈላ ወተት ያስፈልገናል። በደንብ እንደዚህ ሚክስ ካረግን በኋላ ውፍረቱ እንደዚህ ነው የሚሆነው። ኬክ ስትሰሩ በደንብ ሚክስ ማድረግ አለባችሁ። በደንብ እንዲዋሃድ በግምት 2 ቴብል ስፑን የሚሆን የገበታ ቅቤ እንጨምርበታለን። የፈላውን ወተት 1/4 የሚያንሰው ከሆነ ያየን እንጨምራለን። ሚክስ የፈለገው ውፍረት ይሄ ነው። ከዚህ በላይ መቅጠን የለበትም። ቀንሳለን። ሩብ የሚያህል ንጹህ ካካኦ ፓውደር፣ ከለሩ ቡኒ ነው። 3 ቴብል ስፑን ካካኦ ፓውደር በወተት እናቀጥለዋለን። በደንብ እንደዚህ ያደባልቀ ነው ነስሎ ሊጥ ላይ እንጨምራለን፣ እናዋህደዋለን። ካካኦ ትንሽ ደረቅ ስለሚያደርግ ዘይት፣ ከለሩ እንደዚህ ነው የሚሆነው። እንሰራበት ፓትራ ከሊጣችን ጋር እየተመጣጠነ መሆን አለበት። እኔ በዚህኛው ፓትራ ነው የምሰራው። እንደፈለጋችሁ ትንሽ ዘይት ሁሉም ቦታ አዳርሰን እንቀባለን እንዳይዝብን። የኬክ ፔፐር የኬክ ወረቀት ከሌላችሁ እዚህ ላይ ዱቄት አድርጋችሁ መስራት ትችላላችሁ። እንደዚህ መጀመሪያ ነጩን በልኬት እያመጣጠንን ቡኒውን ካረግን በኋላ ደግሞ ነጩን ኢንተር ቦታ ላይ ቡኒውን ኦቨኔን በ180 ዲግሪ ለ50 ደቂቃ ለኩሻለሁ። 5 ደቂቃ የሚወቅበት ነው። ኬኩ የሚያስፈልገው 45 ደቂቃ ነው። ሁሉም ሰው ኦቨን ስለሚለያይ እንዳያርባችሁ እየተጠነቀቃችሁ። ያለኩስም ከታች ብቻ ነው የለኮስኩት። አየሩ እንዲወጣ ታበታ እናረጋለን። መሃሉ እንዲበስልና ሊጥ እንዳይሆን ስፓቱላት እንደዚህ አይታስነክተ መሃል ለመሃል እንደዚህ ማሳለፍ እኩል እንዲበስል። የኬክ ፓትራ፣ ካካኦ፣ ቫኒላ፣ ዳመጫ ቤታችሁ ውስጥ ኬክ ለመስራት የሚያስፈልጋችሁ ግብአቶች ሁሉ ኬክ ሾፕ በተመጣጣኝ ዋጋ ትሸጣለች። ያላችሁበት ሆናችሁ የፈለጋችሁትን ዕቃ በመምረጥ ቤታችሁ ድረስ በዴሊቨሪ ትልክላችኋለች። ካፌም ሬስቶራንትም ካላችሁ የኬክ ግብአት የምትፈልጉ ከሆነ ኬክ ሾፕ እያዘዛችሁ ጥራትና ኳሊቲ ያላቸውን ዕቃዎች መጠቀም ትችላላችሁ። ኪችን ውስጥ ያሉት በአብዛኛው ኬክ የሚሰራባቸው ፓትራዎች ዕቃዎች ከኬክ ሾፕ የገዛሁት ነው። ለልጄ ምሳቃ የሚያስፈልጉኝ ዕቃዎች ከኬክ ሾፕ ነው ማዘው። ኦቨናችን ሞቋል። 5 ደቂቃ ሲሞቅ መሃል ለመሃል አስገባዋለን። 35 እስከ 40 ደቂቃ በደንብ አድርጎ ይበስላል። የማይጣፍጥ ሐባብ ስትገዙ እንደዚህ ስኳር ጨምራችሁ ፈሽታችሁ በጁስ መልክ መጠጣት ትችላላችሁ። ኬክ እስከሚደርስ ማሻአላ ቆንጆ ሆኖ እየበሰለ ነው። ወደ ላይ በደንብ መጥቷል። 45 ደቂቃ ማሻአላ ቆንጆ ሆኖ በስሏል። ማርብል ኬክ ከላይ ማብሰል ያስፈልገው። መብሰሉና ለመብሰሉ ለማወቅ ባምቦ ስቲክ ወይም እንጨት እንደዚህ መሃል ላይ እስታች ድረስ ገባ አድርገን ስናወጣው ምንም አይነት ሊጥ ይዘው ካልወጣ ኬካችን በስሏል። እስከሚቀዘቅዝ እንጠብቃለን። በደንብ ኬኩ ሲቀዘቅዝ ምንም አልያዘም። ሳይቀዘቅዝ መቆረስ የለበትም፣ ይጨማለቃል። ቆንጆ ሆኖ ማሻአላ ማሻአላ ተባረከ ረህማን። ውስጡ ቆንጆ ሆኖ ነው የበሰለው። ቢስሚላህ። ስኳር አልበዛ፣ በጣም ነው የሚጥመው። ንጹህ ካካኦ ፓውደር ስትጠቀሙ ኬካችሁ ይጥማል። ከውጪ መግዛት ሳይጠበቅባችሁ ቤታችሁ ውስጥ እንደዚህ አይነት ቆንጆ ማርብል ኬክ መስራት ትችላላችሁ። እኔ ባሳያችሁ ልኬት መሰረት በጣም የሚጣፍጠው ተወዱታላችሁ። የዛሬ ቪዲዮ ይሄ ነው። ቪዲዮ እናንተ ጋር ከደረሰ ላይክ፣ ፎሎ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ለምትወዷቸው ሰዎችም ሼር አድርጉላቸው። በጣም ነው